ተሙን አፕሊኬሽን በመጠቀም ኦንላይን ላይ እቃዎችን እንዴት ማዘዝ እንደምንችል በዚህ ቪዲዮ አሳያችኋለሁ። ተሙ እንደምታዩት ይሄን ይመስላል። ተሙ ነው በአገራችን ብዙ ሰዎች ተሙ ነው የሚሉት። የተለያዩ በዲስካውንት እቃዎችን እንዴት ኦርደር እንደምናደርግና ያለ በመጀመሪያ ደረጃ ግን ፕሌይ ስቶር ላይ ዳውንሎድ ማድረግ አለብን። ወደ ፕሌይ ስቶራችን እንገባለን። ሰርች ባልን እንጫነዋለን። ከዛ እዚህ ጋር ይሄው እንደምታዩት TEMU ብለን ሰርች እናደርጋለን። እንደምታዩት ይሄውና እኔ ኢንስታል ስላረኩት ነው። እናንተ ደግሞ ኢንስታል አድርጉት። ከዛ ኦፕን ማለት ነው። ኦፕን ስትሉት እንደዚህ ይመጣል። ከዛ አሎ ተሙ ቱ ሴንድ ዩር ኖቲፊኬሽን አሎ ትሉታላችሁ። ከዛ እዚህ ጋር ምንድነው ኢሜል አድሬሳችሁን ግዴታ ማስገባት አለባችሁ። እዚህ ጋር እንደምታዩት ጉግል አለ፣ ፌስቡክ አለ፣ ኢሜል አለ፣ ኮንቲኒው ዊዝ ፎን ነምበር። ግን እንደራሴ የምመክራችሁ በኢሜል አድሬሳችሁ ክሬት ብታደርጉ ተመራጭነት አለው። እዚህ ጋር እንደምታዩት ፍሪ ሪተርን አፕ ቱ 90 ዴይስ በ90 ቀን ውስጥ ሪተርን ማድረግ ትችላላችሁ። ይሄ በነገራችን ላይ ተሙ በተለያዩ ሀገር ላይ ይሰራል፣ የተለያዩ ዓለም ሀገር ላይ ይሰራል። ኦርደር ማድረግ ትችላላችሁ። ክሬት የምታደርጉት ተመሳሳይ ነው። ይህን ቪዲዮ ሁላችሁም ላይክ እና ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ስታደርጉ የደወል ምልክት ኦል ማድረጋችሁን እንዳትረሱ። አቢ ሚዲያ ነኝ። እሺ አሁን በጉግል ለምንከፍተው እዚች ጋር ኮንቲኒው ዊዝ ጉግል የሚለውን እንጫናለን። ከዛ ለሰከንድ ያህል እንጠብቀዋለን ማለት ነው። ይሁት ለሰከንድ ያህል እንጠብቀው። ሰከንድ ያህል እንጠብቀዋለን። እንደዚህ ይመጣል። እምቢ ካላችሁ ደግሞ ባክ ትሉታላችሁ። አሁን ለምሳሌ እኔ አሁን አንዱ ኢሜይሌን እመርጣለሁ። እንደምታዩት እዚህ ጋር ነው አንዱ አቢ ቴክ ሚዲያ የሚለውን እጫናለሁ። እንጠብቀው ለሰከንድ ያህል ሰርች እያደረገልኝ ነው። እንጠብቀዋለን። ከዛ እዚህ ጋር እንደምታዩት ያው አሉ ሁሉ አክሴፕት አድርጓል በአረንጓዴ ምልክት። ከዛም እዚህ ጋር ክሊክ ቱ ሪሲቭ ተሙ ማርኬቲንግ ሜሴጅ አቢቴክ ሚለውን ኦኬ ለዋለው። ቴንክ ዩ ፎር ብሏል። ከዛን እንጠብቀዋለን ለሰከንድ ያህል። ኢሜይላችን ላይም ደግሞ ሜሴጅ ያደርግልናል። እንደምታዩት እንደዚህ መጥቷል። እያንዳንዱን ነገር ይዩት ስለ ተሙ እያንዳንዱ። ከዛ ባክ እንለዋለን። ከዛ ምንድነው ሌላ ወደ ዋናው ነገር እዚህ ጋር ለምሳሌ የምትፈልጉትን ካታጎሪ አለ። የሴቶች፣ የወንድ ዕቃ፣ የቤት አክሰሰሪ፣ ስፖርት፣ የተለያዩ ነገሮች አሉ። ፍሪ ሺፒንግ የሚለው ላይ እንጫናለን። እንደምታዩት ይሄ ነው። በመጀመሪያ ደረጃ ግን ዛሬ ላሳያችሁ የምፈልገው ኦርደር እንዴት እንደምታደርጉ ነው። በሚቀጥለው ቪዲዮ ደግሞ በተሙ በመጠቀም ገንዘብ እንዴት እንደምትሰሩ አሳያችኋለሁ። አሁን እዚህ ጋር ተሙ ላይ ኦርደር እንዴት እንደምናደርግ አሳያችኋለሁ። ለምሳሌ አሁን እዚህ ጋር የተለያዩ ልብሶች አሉ። አሁን ይሄ ልብስ በጣም አሪፍ ነው። እንደዚህ እንጫናለን። አሁን ያለሁት እኔ ዩናይትድ አረብ ኤሚሬት ዩኤ ላይ ወይ ዱባይ ላይ ስለሆንኩ ነው። እንደምታዩት ይኸው ላስት 2 ዴይስ ብሏል። እንደምታዩት አሁን 31 ብር ከ17 ሳንቲም ነው። እንደምታዩት በፊት 42 ብር ከ11 ሳንቲም ነበር። አሁን ቀንሷል። እንደምታዩት አሁን እዚች ጋር አድ ቱ ካርት የሚለውን እንጫናለን። ከዛ እዚች ጋር እንደምታዩት 25% ነው። አድ ካርት የሚለውን እንጫናለን። ከመጫናችን በፊት አሁን እዚች ጋር ሳይዝ እንመርጣለን። ሚዲየም፣ ላርጅ፣ ኤክሴል፣ ኤክስኤል አለ፣ ደብል ኤክስኤል አለ። እንጫናለን። ሚዲየም ነው ለኔ የሚሆነው። እጫነዋለሁ። አድ ብየዋለሁ። እንደምታዩት እዚች ጋር ተቀምጦልኛል። 4 ሰከንድ ብሏል። አሁን እዚህ ጋር አድ ካርት የሚለው ላይ የምንፈልገውን እናስቀምጣለን። በኋላ ላይ ነው ኦርደር የምናደርገው። ከዛ ሌላ የምንፈልገውን እንመርጣለን። የተለያዩ አሁን የሴቶች የሌሊት ልብስ እንደዚህ ትጫናላችሁ። ይሁት ስለ እቃው ብዙ ነገሮችን ማየት ትችላላችሁ። ኦርደር ከማድረጋችሁ በፊት ደግሞ ቼክ ማድረግ አለባችሁ። እንደዚህ ወደ ጎን እያደረጋችሁ እቃዎቹን ስለ ልብሱ አይነት እያንዳንዱ ነገር ይሁት። ዋጋው ደግሞ ኤኤዲ ነጥብ ከ55 ሳንቲም ነው ማለት ነው። በዱባይ በምትኖሩበት ሀገር ላይ የራሱ የብር አይነት ይመጣ። በዶላር በተለያዩ ሀገር ላይ ይመጣላችሁ። እኔ ዩኤ ላይ ስለምኖር ነው ይመጣልኝ። እንደምታዩት 31.42 ነው። አሁን ቀንሶ 20 ብር ከ55 ነው። ይህን ስለማልፈልገው ባክለዋለሁ። ወደኋላ መለሳለሁ። ለምሳሌ አሁን ይህን ባግ ፈልገዋለሁ። በጣም አሪፍ ነው። ይዩት ከመግዛት ወይ ኦርደር ከማድረግ በፊት ስለ እቃው እዚህ ጋር እንደምታዩት በቪዲዮም አለ። ይዩት ስለ እቃው እያንዳንዱ ነገር አለ። ግዴታ ማየት አለባችሁ። እንዴት ነው ያለውን ነገር ኦንላይን ላይ ካስከፈ ማየት አለባችሁ። እንደምታዩት እያንዳንዱ ሙሉ ፕሮፋይል ያሳየናል። ከዛን አሁን በፎቶ ከፈለግን ደግሞ ምንድነው የምናደርገው? እዚህ ጋር 11 ፎቶዎች አሉ። እንደዚህ ስናደርገው ይዩት ስለ ሻንጣው አይነት እያንዳንዱ በዝርዝር አለ። ይዩት ምን እንደምናስገባበት ምን ለምን እንደምንጠቀምበት ካስከፈው በዝርዝር አስቀምጦልናል። ከለሮች አሉ። ይህ ሻንጣ በጣም አሪፍ ነው።
አድለዋለሁ። ይሁት እንደምታዩት አሁን እዚህ ጋር ከለር ያስመርጠና 1 2 3 4 አለ። እኔ በብላክ መርጧለሁ። ከዛን አድለዋለሁ። እንደምታዩት ፍሪ ሺፒንግ ብሏል። እንመርጣለን። ከዛ ወደ ኋላ እንመለሳለን። የምትፈልጉትን እቃዎች አሁን እዚች ጋር ትመርጣላችሁ። የተለያዩ ነገሮች አሉ። ሰርችን ብታደርጉ አሪፍ ነው። የምትፈልጉትን እቃዎች ታገኛላችሁ። የሴቶች አክሰሰሪ እዚች ጋር አለ። እንደምታዩት የሴቶች የተለያዩ አክሰሰሪ አለ። የምትፈልጉትን ኦርደር ማድረግ ትችላላችሁ። ሌላ የምትፈልጉት እቃዎች ካለ ደግሞ እዚች ጋር ሰርች ባሩን ትጫኑትና ሰርች ታደርጋላችሁ። እዚች ጋር ለምሳሌ ሞባይል በለው ሞባይል ስለው ሞባይል እንደምታዩት አክሰሰሪ የተለያዩ አይነት ስለ ሞባይል ያመጣልናል ማለት ነው። ይሁት በብዙ አይነት አለ። ሞባይል ፎን የሚለውን እጫናለሁ። ይሁት ስለ ሞባይል ፎን እያንዳንዱ ያመጣልናል። እንደምታዩት ሞባይል የምንፈልገው ሞባይሎች አሉ። ግን እዚህ ላይ የተለያዩ አይነት ሞዴል አለ። እኔ ኦርደር አድርጌ ስለማላቅ ሪኮመንድ አላረጋችሁ። ስለ ሞባይሎች ይሁት እያንዳንዱ አለ። ይሁት እያንዳንዱ የሴቶች አክሰሰሪ አለ። ሴቶች ኦርደር ማድረግ የምትፈልጉ ከሆነ እዚህ እያንዳንዱ ከአስከፓ አለላችሁ ኦርደር ማድረግ ትችላላችሁ። ይሁት እኔ 3 ጊዜ አድርጌያለሁ። 3 ጊዜ መጣው። አሪፍ እቃ ነው የደረሰ። ከቲሙ ላይ ዲስካውንት አላቸው፣ ኦፈር አላቸው። በጣም አሪፍ ነው። የወንድ እቃዎች ደግሞ እንምረጠው። የወንድ እቃዎች የተለያዩ ልብሶች አሉ። ለምሳሌ ጫማ በጣም አሪፍ ነው። ይሁት ስለ ጫማው ቼክ እናድርገው። ይሁት በጣም የሚገርም ጫማ ነው። ስለ ጫማው በቪዲዮም አለ ማየት እንችላለን። እንደምታዩት እዚች ጋር አሁን 105 ብር ከ99 ሳንቲም ነበር። አሁን ደግሞ 37 ብር ከ65 ሳንቲም ነው። ከዛውን እዚህ ጋር ሳይዛችሁን ትመርጣላችሁ። 39.5 40.5 የጫማው ሳይዝ ነው። 40.5 ከለር ትመርጣላችሁ። እኔ እዚህ ጋር በነጭ ነው አድለዋለሁ። እንደምታዩት እዚች ጋር ተቀምጥሎኛል። ይሁት እንመለስና በኋላ ላይ እንመርጣለን። እንደምታዩት እዚህ ጋር ይሄ ልብስ ራሱ በጣም አሪፍ ነው። በዚህኛው ይሁት በጣም ቤስት ነው። እኔ ሚዲየም ስለምጠቀም ሚዲየም። ከዛ 50 ብር ከ56 ነበር ዲስካውንት ሆናል። ይሁት በጣም አሪፍ ነው። እነዚህ እቃ ላይ በነገራችን ላይ ኦርደር ብታደርጉ በጣም አሪፍ ነው። የተለያዩ ልብሶችን ኦርደር ማድረግ ትችላላችሁ። የቤት አክሰሰሪ፣ ባጎች፣ የተለያዩ ከአስከፈ ማግኘት ትችላላችሁ። የህፃናት አክሰሰሪዎች፣ ብዙ እቃዎችን ማግኘት ትችላላችሁ። እናንተ አንድ ባንድ ቼክ እያደረጋችሁ ኦርደር ማድረግ ትችላላችሁ ማለት ነው። አሁን ኦርደር ያደረግናቸው ወይ ቅድም ማርክ ያደረግናቸው እዚህ ጋር ካርት የሚለውን እንጫናለን። እንደምታዩት 1 2 3 4 ነው። 4 ነው። ይሁት 4 አድርገናል። አሁን ኦርደር እንዴት እንደምናደርግ ላሳያችሁ። ይሁት እዚህ ይሆናል። 4ቱን እንደምታዩት ምን ያህል በስንት ቀን እንደሚደርስ በ2 ቀን ውስጥ የኛው ይደርስልኛል። እያንዳንዱ ነገሮች አሉ። 24% ዲስካውንት አለው። 65% ዲስካውንት አለው። እያንዳንዱ ነገር ዲስካውንት አለ። ይሁት እንደምታዩት አሁን ቱ ኦልሞስት ሶልድ አውት ብሏል። እስቲ ቼክ አውትን ብለው እኔው ከዛ አሁን እዚህ ጋር ምንድነው አሎ ሎኬሽን አክሰስ ይለናል። አሎ አክሰስ ስለዋለው አሎ ስለው እኔ ያለውበትን ቦታ ሎኬሽን ነው መሰጠው ማለት ነው። ምክንያቱም ኦርደር ሲመጣ ወደ እኔ ጋር ቀጥታ ሲያደርሱልኝ በዚህ ሎኬሽን ይመጣው። ሎኬሽኔን አክሴፕት አደርግለታለሁ። ይሁት ለሰከንድ ያህል እንጠብቃለን። እምቢ ካላችሁ ምንድነው የምታደርጉት? ሎኬሽናችሁን ታበራላችሁ። እዚች ጋር ሎኬሽን ታበራላችሁ። እንመለስ። አሁን እዚች ጋር ስማችሁን ከአስከፈት አስገባላችሁ። አሁን እኔ ዩናይትድ አረብ ኤሚሬት ስለሆንኩ ዩናይትድ አረብ ኤሚሬት አቢለዋለሁ። ከዛ እዚህ ጋር ሚዲያ፣ ከዛ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ኦርደሩ በሚመጣ ሰዓት ላይ በዚህ እንዲደወልላችሁ ሜሴጅ እንዲደርስላችሁ የምትኖሩበት ሲቲ ላይ ራሱ እዚች ጋር ሲቲ የምትኖሩት እኔ የምኖረው ዱባይ ላይ ነው። ዱባይ ስለሆነ አላይን አለ እያንዳንዱ አለ እዚች ይመጣላችኋል። ስለሆነ አሁን ምንድነው እኔ አቡዳቢ አይደለሁም ዱባይ የሚለውን ቼክ ላድርገው። እዚህ ጋር ዱባይ የሚለውን እጫናለሁ። ከዛ አቡኤል የት አካባቢ ነው አሁን ያላችሁበት ቦታ ላይ እያንዳንዱ ከአስከፈ ያመጣላችሁ ይታያችኋል። ያላችሁበት ቦታ ላይ ይሁት ከአስከፈ ያመጣላችኋል። አቡኤል እጫነዋለሁ። እያንዳንዱን ስትሬት ምናምን ይለና ምን የሚያስፈልግ ቢልዲንግ ነምበራችን ግዴታ ነው የህንጻችሁ ስም። ምክንያቱም በዚህ ህንጻ ነው ቀጥታ ቤታችሁ ድረስ የሚመጣው ማለት ነው። እሱን ጃምፕ እናደርገዋለን። ከዛ ችግሮች ካሉ ራሱ ይመልሰናል። ዋትስአፕ ፎን ነምበር ሴም ዊዝ ፎን ነምበር ይለናል። ከዛ የስ እንለዋለን። ሰሌክት አድሬስ ኦን ማፕ የሚለውን እንጫናለን። ይሁት ኮንፈርም አድሬስ የሚለውን እንጫናለን። በቃ በዚህኛው ነው። ስልክ ቁጥር አስገቡ ይለናል።
አስገብተናል። የስ እንለዋለን። ከዛ ሴቭ እንለዋለን። እንደምታዩት አንዚች ጋር በካርድ አለ። በተለያዩ መንገዶችን መክፈል እንችላለን ማለት ነው። እንደምታዩት እዚህ ጋር አሁን በጉግል ፔይ የሚል አለ። በሱ መክፈል እንችላለን። በፔፓል አስክ ፍሬንድ ቱ ፔይ በእነሱ መክፈል እንችላለን። በምትፈልጉት አማራጭ አለ። አሁን እዚህ ጋር ጠቅላላ የመጣው 209 ብር ከ18 ነበር። ዲስካውንት ሆኖ ነው 217 ብር ነበር። ለምተው ወደ 209 ብር ሆኗል። ብዙ እቃዎችን ኦርደር ስታደርጉ እንደዛው ዲስካውንት ይናል። ሰሚንት ኦርደር የሚለውን እንጫናለን። አሁን ካርድ ነምበራችሁን አስገቡላል። ካርድ አስገብታችሁ ኦርደር ማድረግ ትችላላችሁ። በቀጣይ ደግሞ በካሽ ቀጥታ ቤታችሁ በሚመጣ ሰዓት ላይ እንዴት ፔመንት እንደምትከፍሉ አሳያችኋለሁ ማለት ነው። ሁላችሁም ይህን ቪዲዮ ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ምን አይነት ቪዲዮዎች ልስራላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አቢ ሚዲያ ዩቲዩብ ቻናል ላይ